እሺ አንድ ሁለት ጥያቄዎች ከመጽሐፉ አሉኝ። የመጀመሪያው ገጽ 26 ላይ ምስኪን ወንዶች የአባቷ ልጅ መጽሐፍ ምስኪን ወንዶች ከሴቶች ጋር የሚኖረው ግንኙነት በህይወት ደረጃዎች ላይ በሚለው ሐሳብ ምስኪን ወንድን በመቅረጽ ረገድ ዋና ሚና ያላትን እናትን ለምን ዘለልካት? የሚጀምረው ምስኪን ወንድ በትምህርት ቤት ብሎ ነው። በህይወት ደረጃዎች ይልና ምስኪን ወንድ በትምህርት ቤት፣ ምስኪን ወንድ በኮሌጅ፣ ምስኪን ወንድ በትዳር ውስጥ ነው የሚለውና በዋናነት ስልጠናችንም ላይ ያነሳነው ነገር አለ። በዋናነት እንዲያውም ቀዳሚ ምስኪን ሆነን እንድንወጣ የምታደርገን የመጀመሪያ የምታገኘን ሴት የሆነችው እናታችን ወይም ደግሞ ቤት ውስጥ ያሉ ሴት ፊገሮች ናቸው። እና እሱን ለምንድን ነው የሰለልከው መጽሐፉ ላይ? እንግዲህ ያን ጊዜ ስጽፈው አይ ቲንክ ቀጥታ ከትምህርት ቤት ጀመርኩኝ። እንትን ስለሆነ የተቆራረጠ ጽሁፍ ስለሆነ ስልጠናችን ጋር ስትመጣ ግን የተደራጀና ፍሎ ያለው ነገር እንዲሆን ከታች ከመነሻው ከስረ መሰረቱ ይዘን ለመምጣት ስለሚያስፈልግ ግዴታ የምስኪን ልብ የሚታነጽበት ቦታ ስንል እናታችን ጋር ሄድን። ያኛው ግን ያው ልጥፎቹ ተከታታይነት የላቸውም ማለት ከአንዱ ቀጣዩ እየተባለ አይደለም። ፓርት 1 ፓርት 2 ወይም ደግሞ የፓርት መቶኛውን ልጥፍ ለማንበብ ከበሱ በፊት የነበሩት 99 ማንበብ አይጠበቅብን። ልጥፉ አንድ ነው፣ ይሄኛው አንድ ነው። አንድ ቀን ላይ ፖስት ያደረገው ነው የፌስቡክ ላይ ነው። ሐሳቡ ግን የሚጀምረው የህይወት ደረጃዎች ይልና ምስኪን ወንድ ትምህርት ቤት ብሎ ነው የሚጀምረው። ለምንድን ነው የቤት ውስጥ ወይም ደግሞ ቤት ውስጥ ያለው? ፐርፐዝሊ አይደለም፣ በአጋጣሚ የሆነ ይመስለኛል፣ አስቤበት አይደለም። ግን ትምህርት ቤት ላይ ያለውን ምስኪንነት ብዙ ጊዜ አነሳው ነበር፣ እንወያይበት ነበር እዚህ በጋራ ስንገናኝ ማለት ትምህርት ቤት ላይ የነበረውን ስፔሲፊካሊ። ልክ አሁን ስልጠና ላይ ስመጣ ግን በደንብ የታሰበበት በደንብ ያጠናሁት ፍሎ ያለው ነገር መስራት ሲጀምር ይሄ ትምህርት ቤት ላይ ራሱ የመጣው ምስኪን ወንድ መነሻው ምንድን ነው? ማን ነው እንደዛ አድርጎ ወደ ትምህርት ቤት የላከው የሚለውን መታወቅ አለበት በሚል እሱን ስናጠና አድሬስ አድርገው በዛው እሱን ስናጠና ያነሳውልን እንደዛ ከሆነ ላይክ ምስኪንነታችን ከቤታችን ነው የሚነሳው። የምስኪን ልብ መሰሪያው ትምህርት ቤት ነው መሰሪያው። እዛ ነው ፕሪንሲፕሎቹ የምስኪኑ መርህ የሚታነጸው ኮንሽስሊ ሳይሆን ሰብኮንሽስሊ በደመ ነፍስ ሳያውቁ። መርሁን በዛው ለማያውቁ ተመልካቾች ካሉ ሳያውቁ ላይክ እንደ መርህ የምናስቀምጠው እንግዲህ የምስኪን መርህ የሚባለው ነገር ምንድነው? እኔ የምፈልገው ሰዎች የሚፈልጉትን ነገር ሰዎችን ደስ የሚያሰኘውን ነገር ባደርግላቸው እነዛ ሰዎች ሳልጠይቃቸው እኔ የምፈልገውን ነገር ያደርጉልኛል። ሰዎችን ባስደስታቸው ሳይጠይቁኝ ባስደስታቸው እኔ ሳልጠይቃቸው እነሱም ያስደስቱኛል። በጠይቃቸው ደግሞ የበለጠ ያደርጉልኛል፣ ግን ሳልጠይቃቸው እነሱ ያስደስቱኛል። አንተ ሳትጠይቅ ስለሆነ ያደረከው እና ላይክ ትልቁ ዓላማ በሰዎች አይን ተቀባይነትን ይሁንታን ማግኘት ነው። ስለዚህ እነሱ የሚፈልጉትን ነገር እነሱን ደስ ያሰኛቸዋል ብዬ የማስበውን ነገር የማደርግላቸው ከሆነ ለኔም ያደርጉልኛል። ለኔ ካላደረጉልኝ ክፉ ሰዎች ናቸው ማለት ነው፣ መጥፎ ሰዎች ናቸው ማለት ነው። ማለት በኤኒ ሚንስ ማድረግ አለባቸው። ለምን እንዴ? ለነሱ እኮ አድርጌላቸዋለሁ፣ ሳይጠሩኝ አቤት ብያለሁ፣ ሳይልኩኝ ወዴት ብያለሁ። ገብቷል? ይሄ ደግሞ እነሱ ጥሩ ሰው አድርገው ኢማጂን እንዲያደርጉ ነው። ሰው አክት የሚያደርግበትን መንገድ በዚህ መንገድ ነው ብሎ ነው የሚያስበው። እሱ ሳይጠየቅ አሁን የመንስኤውን ስናመጣ እንግዲህ የሚጠቅመን ይህን መያዛችን በልጅነታችን እናትና አባታችን ጋር ስንመጣ በተለይ ማስኩሊን አባት ከሆነ ያለው አሁን ላይ ያለው ያው የተመታ ሆነ አባት ብዙ ጊዜ ፌሚኒን መሆኑ በጣም አደላ ከመጣው ስርዓት አንጻር ማለት ነው። በፊት በነበረው ስርዓታችን ግን አባት ብዙ ጊዜ የቃሉ ሰው ነው፣ የፕሪንሲፕል ሰው ነው፣ የመርህ ሰው ነው። መርህ አለ፣ በዛ መርህ መሰረት ትኖራለህ። ከዛ መርህ ተነስቶ የቤቱ ስርዓትና ቅጥ ይሰራል። በዚህ መልክ መብላት መጠጣት፣ በዚህ መልክ መንቀሳቀስ፣ በዚህ መልክ መሄድ መመላለስ፣ መግባት መውጣት አባት የሚያስቀምጠው ነገር ነው። ከ12 ሰዓት በኋላ ማምሸት አይቻልም፣ ከ1 ሰዓት በኋላ ማምሸት አይቻልም፣ ውጪ ማለት ነው። እቤት ከገባ በኋላ ከ3 ሰዓት በላይ መቀመጥ አይቻልም፣ ቴሌቪዥን ሲያዩ ማደር አይቻልም፣ ስልክ ሲጎረጉሩ ማንጋት አይቻልም። ይሄ የአባት ስርዓት ነው፣ የቤቱ ስርዓት። እሱ ካለው መርህ አንጻር ማለት ነው። እሱ ይህንን በተቻለው መጠን ያስጠብቃል በልጆቹ እና በሚስቱ ማለት ነው። እናት ጋር ስትመጣ ሞሮፍ ስሜታዊ ነች እና እሷን ደስ የሚያሰኛት ነገር ለእሷ ልክ ነው። እሷን ደስ የሚያሰኛት ነገር እና ብዙ ጊዜ ያው ይሄ እናት ስንል እናታችን ጋር ብቻ ሳንሆን ወስደው የሴቶች ነገር እንደዛ ነው። ሴቶች እነሱን ደስ የሚያሰኛቸው ነገር ልክ ነው ወይም ልክ ሳይሆን አይቀርም። እንደዛ ነው እና አንተ ጥሩ ሰው የምትሆነው የቤቱን ስርዓት ስለጠበቅ የቤቱ ስርዓት የቤቱ ህግ ነው። የቤቱ ህግ ነው። እቺ ቤት የኛ ቤት እኛ የምንኖርባት
ህዝብ ብሔር ብሔረሰቦች የሚኖሩባት እኛን እንደ ብሔር ብሔረሰቦች አስበን እንደ ህዝቦች አስበንና የኛ ሀገር ነች። የዛች ሀገር ንጉስ አባት ነው አባወራው። የዛች ሀገር ንጉስ ነው፣ ህግ ያወጣል። የዛች ሀገር ፖሊስ ነው፣ ህግ ያስጠብቃል። ገብቷል? እሱ ነው በቃ ብቸኛነት ማለት። ሌሎቻችን በቃ እዛ ቤት ውስጥ ነው የምኖረው፣ በሱ ስርዓት ነው የምኖረው። እሷ ጋር ስትመጣ ምንድነው አንተ ጥሩ ሰው እንድትሆንላት ትፈልጋለች። ከቤትም ስትወጣ ጥሩ ልጅ እንድትባል ትፈልጋለች። ሪጋርድለስ ኦፍ ዶስ ህጎች፣ እነዛ ህጎች ምንም ይሁኑ ምን እነሱ ህጎች አይደሉም ብዙ ማተር የሚያደርጉት። ብቻ በማህበረሰቡ ዘንድ፣ በጎረቤት በዘመድ አዝማድ ዘንድ፣ በምትወጣበት በምትቀላቀልበት ኮሚኒቲ ዘንድ ጥሩ ሰው ሁን። ጥሩነትን ማን ነው ዲፋይን የሚያደርገው? እነዛ ኮሚኒቲዎች። ለምንድነው እሱን የምትፈልገው? ቫሊዴሽን። እሷ ቫሊዴሽን በጣም ትፈልጋለች። ከማህበረሰቡ ጋር አብራም ትፈልጋለች። በማህበረሰቡ ዘንድ ባይተዋር መሆን አትፈልግም። ስለዚህ ስሜን እንዳታስነሳ ትላለች። ጥሩ እንድትሆንላት ትፈልጋለች። ወደዛ ወደ ውጭ ባንወጣም ቤት ውስጥም ራሱ አንተ you have to behave እሷን ደስ ለማሰኘት you have to behave በዛ መልክ ማለት ነው። አባትን ደስ ለማሰኘት behave ብታረግም it's according to the rule። በቤቱ ህግ ነው አባትን ደስ የምታሰኘው። የቤቱን ህግ ካልጠበቅ አባትን ደስ አታሰኘው። which means አንተ እስከ 1 ሰዓት አታምሽ ተብለ 3 ሰዓት ላይ ስትመጣ ብር ይዘለት ብትመጣ ሪጀክት ነው የሚያደርገው። አባቴ የመረሰው ከሆነ የበፊቱን ነው የምናስበው። እና ላይክ የመረሰው ሲሆን አባቴ ከ1 ሰዓት በኋላ እንዳታመሽ ይልሃል አይደለ? ከ1 ሰዓት በኋላ አምሽተ እጅ መንሻ የሆነ ጠጅ ይዘለት ቁርጥ ጮማ ይዘለት ብትመጣ ሪጀክት ነው የሚያደርገው፣ ያባርራል። ምክንያቱም ይዘለት የመጣው እሱን ደስ የሚያሰኝ ነገር ነው። ነገር ግን ህጉን ጥሰሃል። ትክክለኛ አባት ህግን ከጣስክ የኔ አትሆንም ነው የሚልክ፣ ያባርራል። እናት ጋር ስትመጣ ደግሞ እንደዛ አይደለም። እናት ጋር ስትመጣ ሞር ኦፍ ኢሞሽናል ነች እና ስሜቷን ደስ የሚያሰኛት ነገር ላይ ነው የምታደለው። ስለዚህ እነዛ ህጎች ተሽሮም ተገፍተውም ቢሆን እሷን ደስ ያሰኛት ልጇ ነው፣ ጥሩ ሰው ነው፣ ጥሩ ልጅ ነው። ይሄ እናቶቻችን ነገር ነው። ቀስ ብላችሁ መርምሩት። እናንተም አትቸኩሉ ለመፍረድ በዚህ ጉዳይ ላይ ማለት ነው። በተናገርኩት ጉዳይ ላይ እኔ ረጅም ጊዜ ያጠናሁት ጉዳይ ስለሆነ ማለት ነው ይሄንን ነገር እና ምን ችግር ይፈጠራል ታዲያ? አሁን በልጅነት ቤት ውስጥ እንደዚህ ሁኑ እንደዚህ አድርጉ ትባላለህ። ለምሳሌ እናት ብትልህ አንተ ከነዛ ነገሮች በተቃራኒ ከሆንክ ጥሩ ልጅ አይደለም። እሷን ደስ አላሰኛትም። ስለዚህ ቤት ውስጥ ብትላፉ፣ ቤት ውስጥ ብትጫወቱ፣ ቤት ውስጥ ብትደባደቡ ጥሩ ልጅ አይደለም። እሷ የምትፈልገው አርፎ የተቀመጠ ልጅ ነው፣ ልብሱን የማያቆሸሽ ልጅ ነው። እሷ የምትፈልገው እንደዛ ነው። አባት ጋር ስትመጣ ደግሞ እነዚህ ብዙም ማተር ላይ ያደርጉ ይችላሉ። እነዚህ ብዙም ማተር አያደርጉም። እሱ የሚፈልገው ስብዕናህን መገንባት ነው፣ ካራክተርህን መገንባት ነው። ያንን ካራክተርህን ለመገንባት ደግሞ በወንድ አውድ ነው የሚሄደው። ስለዚህ ይዞክ እርሻ ቦታ ልትሄድ ትችላለህ። አሁን እዚህ ከተማ ውስጥ ደግሞ ከሆነ እንድትጫወት ሊፈቅድልህ ይችላል። ልትራገጥ ትችላለህ። ልብስ ሊቆሽሽ ይችላል። በሰዓቱ ብቻ ግባ። አሁን አንተ እሱ በሰዓት መግባቱን ሲቆጣጠር ህጉ ማክበርን፣ እሷ ደግሞ ልብስ አለመቆሸሹን ትቆጣጠራለች። ለሱ ልብስ አለመቆሸሹ ብዙም አይደለም፣ ብዙም አያሳስበው። እሷ ልብስ መቆሸሽና አለመቆሸሹን ከልጆች ጋር መጣላትና አለመጣላትን ነው የምታስበው። እሱ ከልጆች ጋር መጣላትና አለመጣላትን ብዙም አያስበው። በፊት የምናውቀው ነገር ምንድነው? ከልጆች ጋር ተጣልተህ መጣ እና ምን ሆንክ? ደበደቡኝ። ሂደህ ለምንድነው ተደብደበ የምመጣው ትባላለህ። ስነ ስርዓት ከሌለ ጎረቤት ሰው ከመጣ እንኳን መጣል ትባላለህ። እንደዛ ቢሄቭ እንድታደርግ ነው የምትፈልገው። አሁን እናት ጋር ሲመጣ ታዲያ ውጭ ወጥተህ ከጸብ ያለበት ቦታ እንድትታይ አትፈልግም። ስለዚህ አሁን እነዚህ ነገሮችን ተከትሎ ጥሩ ስለመሆን ስታስብ አቤት ስትመጣ እናትህ ጥሩ ልጅ ነህ የምትልህ ከዛ ስሜቶቿን ከሚጠብቅላት ነገር አንጻር ነው። ስለዚህ ሰብሊሚናሊ ምን አይነት ነገር ታሳድጋለህ አንተ? እሷን ደስ ማሰኘት ጥሩ ሳይሆን አይቀርም። ስለዚህ በተቻለ መጠን እሷን ደስ አሰኛለሁ። እሷን ደስ ባሰኘኋት ቁጥር እኔን ደስ የምፈልገውን ነገር ታደርግልኛለች። ገብቶሃል? የምፈልገውን ነገር በዛ እድሜያችን ደግሞ ያው የምንፈልጋቸው ነገሮች ሞር ኦር ለስ ያሉት በእናታችን እጅ ስለሆነ ያ እድሜያችን ዓለማችን እናትና አባታችን ናቸው። ከዛ በተለይ ደግሞ ዓለማችን እናታችን ናቸው። ስለዚህ እሷን ማስከፋት ማለት ዓለማችን ሲደፋብን ማየት ነው። እና ሰምተህ ከሆነ ምናልባት ያንተ እናት ብላ አታውቅም፣ ብር ብዬ ነው የምጠፋው ትላለች እናት ብላ ታውቃለች። ያው የብዙ እናቶች የሚሉ ይመስለኛል። ብዙ እናቶች ብር ብዬ ነው። ማን እናት ይሆናቸዋል? አንተን ማሳቀቅ ነው። ማን እናት ይሆናቸዋል? ከዛ በኋላ ዓለም ይደፋባል። ከዛ በኋላ የት አባት ሄዳለህ አይነት ነው። አባት እንደዛ አይደለም። ህጉን ጠብቅ። ህጉን ከጣስክ ያቀምሳል። ብር ብዬ ነው የምጠፋው፣ ማን አባት ይሆናል? ለምንድነው ብር ብሎ የሚጠፋው? ያቀምሳል። እሷ ግን እንደዛ ነው የምታደርገው። ስለዚህ አሁን ምን ይፈጠራል ማለት እሷን ማጣት ትልቅ ሎስ ይሆንብሃል አንተ።
ትልቅ ኪሳራ ነው የሚሆንብህ። ስለዚህ እሷን ማጣት አይደለም፣ እሷን አልፈ ተርፈ እሷን ለማስደሰት የምትሄድበት ጥግ ምስኪን ያደርጋል። በእሷ ዘንድ ጥሩ ለመባል